ሰላም እና ጤናን እንደ ሁል ጊዜውም እመኝላችኋለሁ። ውድ የስፖርት አፍቃሪያን ስፖርታዊ መረጃዎችን በተለመደው በሰዓታችን ይዘን መጥተናል። ውድ ቤተሰቦች እናንተም እኛን እንዳስለመዳችሁን ቪዲዮን በላይክ ጀምሩት። ዛሬ ከዚህ ቪዲዮ በርካታ ላይኮችን እንጠብቃለን። የት ሆናችሁ እያዳመጣችሁን ነው? የምትደግፉት ክለብ ስማን ነው? እንዲሁም ስማችሁን ብጽፉልኝ ቀጣይ በሚኖረን የስፖርት ዝግጅት ፕሮግራም ላይ የጻፋችሁልኝን አስተያየት ያነበብኩኝ ስማችሁን እየጠራው ማመሰግናችሁ ይሆናል። ቀጥታ ወደ ስፖርታዊ መረጃዎች ስንሻገር በአጫጭር የስፖርት መረጃዎች እንጀምራለን። ሽንፈት የድል አንዱ አካል ነው ብሏል ማይክል አርቴታ። ቀላል ጎል ሰተናቸዋል ብሏል። ትናንት ምሽት ሽንፈት የገጠመው የሊጉ መሪ አርሰናል አሰልጣኝ ማይክል አርቴታ ለማንቸስተር ዩናይትድ እንኳን ደስ አላችሁ ሲል ተናግሯል። በመጀመሪያው አጋማሽ ኳስ መቆጣጠራቸውን የገለጸው አርቴታ ነገር ግን ቀላል ጎል ሰተናቸዋል፣ ያ ደግሞ የጨዋታውን መልክ ቀይሮታል ብሏል። አክሎም ዛሬ ከኛ በኩል 3 ወይም 4 የግለሰብ ስህተቶች ነበሩ፣ ይህ ያልተለመደ ነበር ሲል ገልጿል። ያለፉትን 3 ጨዋታዎች ማሸነፍ አልቻልንም፣ ይሄ እውነታው ነው፣ ነገር ግን አሁን ምላሽ መስጠት መጀመር አለብን ሲል ማይክል አርቴታ ተናግሯል። ኃላፊነቱን እኔ ወስዳለሁ፣ ሽንፈት የድል አካል ነው፣ መቀበል አለብን ሲል ተደምጧል። ማይክል አርቴታ ንግግሩን ቀጠል አድርጎም ለማንቸስተር ዩናይትድ አድናቆት ይገባል ብሏል። የመድፈኞቹ አሰልጣኝ ማይክል አርቴታ ማንቸስተር ዩናይትድ ለሰራው ነገር አድናቆት እንደሚገባው ገልጿል። ማንቸስተር ዩናይትዶች አድናቆት ይገባቸዋል ያለው ማይክል አርቴታ ተጨማሪ ማድረግ አለብን፣ ሌላ ምርጫ የለንም፣ ቀጣይ ጨዋታዎች ላይ ያለንን ሁሉ መስጠት አለብን፣ በምሽቱ ጨዋታ ግን ያለንን ሁሉ ለመስጠት ደክመን ነበር ሲል ተደምጧል። ለማስታወስ ያህል ውድ ቤተሰቦች ትናንት ምሽት በእንግሊዝ ፕሪሚየር ሊግ አንድ ሲጠበቅ የነበረ ጨዋታ ነበር። በእንግሊዝ ፕሪሚየር ሊግ መርሃ ግብር ማንቸስተር ዩናይትድ ከአርሰናል ጋር ያደረጉት ጨዋታ እጅጉን ሲጠበቅ ነበር። ጨዋታውንም ማንቸስተር ዩናይትድ 3-2 በሆነ ውጤት አሸንፏል። የማንቸስተር ዩናይትድን የማሸነፊያ ግቦችም ብሪያን ምቤሞ፣ ፓትሪክ ዶርጉና ማቲያስ ኩኛ አንዳንድ ግቦችን ማስቆጠር ችለዋል። የአርሰናል ግቦች ደግሞ ማርቲኔዝ በራሱ መረብ ላይና ሜሪኖ አንድ ግብ አስቆጥረዋል። አርሰናል ከ12 ጨዋታዎች በኋላም ትናንት ምሽት የመጀመሪያ ሽንፈቱን አስተናግዷል። በቀጣይም የሊግ መርሃ ግብር አርሰናል ከሊድስ ዩናይትድ እንዲሁም ማንቸስተር ዩናይትድ ከፉላም ጋር የሚጫወቱ ይሆናል። ጫውት ሳልመው የነበረው ጨዋታ ነው ብሏል። የማንቸስተር ዩናይትድን ትናንት ምሽት የማሸነፊያ ግብ ያስቆጠረው ማቲያስ ኩኛ ምርጥ ቅጽበት ነበር ሲል ገልጿል። በማንቸስተር ዩናይትድ ማሊያ የኔ ምርጡ ቅጽበት ይሄ ነው ያለው ማቲያስ ኩኛ ጨዋታው ለመጫወት የማለመው አይነት ጨዋታ ነው ብሏል። አክሎም የቡድኑን አቅም አውቀዋለሁ፣ ሁሉም ሰው መጫወት ይፈልጋል፣ አስፈላጊው ነገር ድሉ እና ያለንን መስጠታችን ነው ሲል ተናግሯል። በተጫዋቾቼ ኮርቻለው ያለው ደግሞ ማይክል ካሪክ ነው። የማንቸስተር ዩናይትዶች ጊዜያዊ አሰልጣኝ ማይክል ካሪክ በምሽቱ ድል መደሰቱን ከጨዋታው በኋላ ተናግሯል። ዛሬ በተጫዋቾቼ በጣም ደስተኛ ነኝ ሲል አሰልጣኝ ማይክል ካሪክ አስተያየቱን ሰጥቷል። ቡድኔ ወደፊት ብዙ መስጠት የሚችለው ነገር እንዳለው አምናለሁ ያለው ካሪክ 2 ትልልቅ ድሎችን አሳክተናል፣ ነገር ግን መማርና መሻሻል እንፈልጋለን ብሏል። ቤተሰቦች ቪዲዮን ላይክ ለማድረግ አሁንም አልዘገያችሁም፣ ላይክ አድርጉት። እንዲሁም ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳረሱ አሁኑኑ ሰብስክራይብ አድርጉ። እኔም ስፖርታዊ መረጃዎች ልቀጥል። ማይክል ካሪክ ንግግሩን ቀጥል አድርጎም በአንዳንድ ቅጽበቶች እድለኛ ነበረም ብሏል። የማንቸስተር ዩናይትዱ አሰልጣኝ ማይክል ካሪክ ኤምሬትስ ላይ ሄዶ በዛ መንገድ በ3 ጎል ማሸነፍ ትልቅ ውጤት ነው በማለት ተናግሯል። ማይክል ካሪክ ሲናገረም ሙሉ ጨዋታውን እንደ ማንቸስተር ሲቲ ጨዋታ ላንሆን እንችላለን፣ ነገር ግን በአንዳንድ ቅጽበቶች እድለኛ ነበረም ብሏል። ወደ ኤምሬትስ ስታዲየም ሄዶ በዛ መንገድ ማሸነፍ የተለየ ነው፣ ለቡድናችን የተለየ ቅጽበት ነው ሲል አሰልጣኝ ማይክል ካሪክ ተናግሯል። ትናንት ምሽት አርሰናል እና ማንቸስተር ዩናይትድ ካደረጉት ጨዋታ በኋላ የቀድሞ የአርሰናል ተጫዋች ፓትሪክ ቬራ እንዲህ ብሏል። የአእምሮ ጥንካሬያቸው ላይ ጥያቄ አለኝ ብሏል። ፈረንሳዩ አሰልጣኝ ፓትሪክ ቬራ የአርሰናልን የትናንት ምሽት እንቅስቃሴን በጣም የሚያበሳጭ ሲል ገልጾታል። ፓትሪክ ቬራ አክሎም የአርሰናል የአእምሮ ጥንካሬ ላይ የተወሰነ ጥያቄ አለ ሲል ተናግሯል። በጨዋታው ከደረጃ በታች እንቅስቃሴ ያደረጉ በርካታ ተጫዋቾች አሉ። አርሰናል መሰረታዊ ወደሆነ ነገር መመለስ አለበት፣ በነፃነት መጫወትና ማጥቃት ያስፈልጋል ሲል የቀድሞ የአርሰናል ተጫዋች ፓትሪክ ቬራ ተደምጧል።
የቀድሞ የማንቸስተር ዩናይትድ ተጫዋች ዋይኒ ሩኒ ደግሞ እንዲህ ብሏል። ካሪክ ስር ነቀል ለውጥ እያሳየ ነው ብሏል። የቀድሞ የማንቸስተር ዩናይትድ ተጫዋች ዋይኒ ሩኒ አሰልጣኝ ማይክል ካሪክ በቡድኑ ትልቅ ለውጥ ማምጣቱን ገልጿል። ማንቸስተር ዩናይትድ የሚገባውን ድል ማሳካቱን የገለጸው ሩኒ አርሰናል በሁለተኛው አጋማሽ ተጨናንቆና ለመከላከል ሲሞክር ነበር ብሏል። አክሎም ማንቸስተር ዩናይትድ ያንን አጋጣሚ ተጠቅመዋል፣ ጠንካራ እንዲሁም ጥሩ መከላከል ነበራቸው፣ ማሸነፍ ይገባቸዋል ሲል ተደምጧል። ስለ ማይክል ካሪክም የተናገረው ዋይኒ ሩኒ ለማይክል ካሪክ በጣም አስደናቂ ውጤት ነው፣ በዚህ መልኩ ጀምራሉ ብሎ ያሰብ አይመስለኝም፣ እሱ ከመጣ በኋላ ስር ነቀል ለውጥ አይተናል ሲል የቀድሞ ማንቸስተር ዩናይትድ ተጫዋች ዋይኒ ሩኒ ተደምጧል። አርሰናል እና ማንቸስተር ዩናይትድ በበርካታ ትዝታዎች የተሞላ የረጅም ጊዜ ታሪካዊ የእርስ በርስ ግንኙነት ያላቸው ሲሆን ቤተሰቦች የሁለቱን ክለቦች ያለፉትን የእርስ በርስ ግንኙነቶችን ስንመለከት ማንቸስተር ዩናይትዶች በታሪክ አጋጣሚ በሁሉም ውድድሮች አርሰናልን 103 ጊዜ በማሸነፍ የበላይ ናቸው። አርሰናሎች በበኩላቸው 91 ጊዜ ማሸነፍ ችለዋል። ሁለቱ ክለቦች ከ1894 ጀምሮ ባላቸው ግንኙነት 51 ጊዜ አቻ ተለያይተዋል። አርሰናሎች ከፌብራሪ 2023 በኋላ በሜዳቸውና በደጋፊያቸው ፊት በቶፕ 6 ቡድን ሲሸነፉ የትናንትናው ለመጀመሪያ ጊዜ ነው ተብሏል። አርሰናሎች በማንቸስተር ሲቲ የ3-1 ሽንፈት በ2022-23 የውድድር ዓመት በኤምሬትስ ከደረሰባቸው ሽንፈት በኋላ ያለፉትን 3 ዓመታት በሜዳቸው ሽንፈት አላስተናገዱም ነበር በቶፕ 6 ቡድኖች ሲል ቤተሰቦች ይህን መረጃ 90 ሚኒት ይፋ አድርጎታል። ከትናንት ምሽቱ ጨዋታ ጋር በተያያዘ የማንቸስተር ዩናይትድን አንድ ግብ ያስቆጠረው የማንቸስተር ዩናይትዱ ተጫዋች ፓትሪክ ዶርጉ የሃርምስትሪንግ ጉዳት እንዳጋጠመውና ከ3 እስከ 4 ሳምንት ድረስ ከሜዳ ሊርቅ እንደሚችል ታውቋል ሲል መረጃ ሜን ስፖርት ዘግቦታል። ትናንት ቀደም ብሎ በተደረገ የእንግሊዝ ፕሪሚየር ሊግ መርሃ ግብር ደግሞ ሰማያዎቹ ወሳኝ ድል አሳክተዋል። የምዕራብ ለንደኑ ክለብ ቼልሲ ከክሪስታል ፓላስ ጋር ያደረገውን የእንግሊዝ ፕሪሚየር ሊግ መርሃ ግብር 3-1 በሆነ ውጤት አሸንፈዋል። የሰማያዎቹን የማሸነፊያ ግቦችም ኤስታቪዮ፣ ጃኦ ፔድሮና ኤንዞ ፈርናንዴዝ አንዳንድ ግቦችን ሲያስቆጥሩ ሪቻርድስ ለክሪስታል ፓላስ አንድ ግብ አስቆጥሯል። በሌሎች ጨዋታዎች ኖቲንግሃም ፎረስት ብሬንትፎርድን 2-0፣ አስቶን ቪላ ኒውካስትል ዩናይትድን 2-0 ማሸነፍ ችለዋል። በቀጣይም ማክሰኞ ቼልሲ ከናፖሊ በአውሮፓ ቻምፒዮንስ ሊግ እንዲሁም እሁድ ኖቲንግሃም ፎረስት ከክሪስታል ፓላስ ጋር የሚጫወቱ ይሆናል። የእንግሊዝ ፕሪሚየር ሊግ ከ23ኛ ሳምንት በኋላ የሊጉ ደረጃ ሰንጠረዥ ምን ይመስላል የሚለውን ስንመለከት ቤተሰቦች ትናንት ምሽት በኤምሬትስ ስታዲየም በማንቸስተር ዩናይትድ ሽንፈት ያስተናገደው የሰሜን ለንደኑ ክለብ አርሰናል ሊጉን 23 ጨዋታዎችን አድርጎ 25 ንጹህ ጎልና 50 ነጥቦችን በመሰብሰብ በአንደኝነት እየመራ ይገኛል። ሁለተኛ ላይ ደግሞ ማንቸስተር ሲቲ መቀመጥ ችሏል። 23 ጨዋታዎችን አድርጎ 26 ንጹህ ጎልና 46 ነጥቦችን መሰብሰብ ችሏል። ሶስተኛ ላይ የኡናይ ኤምሪው ክለብ አስቶን ቪላ መቀመጥ ችሏል። አስቶን ቪላ 23 ጨዋታዎችን አድርጎ 10 ንጹህ ጎልና 46 ነጥቦችን መሰብሰብ ችሏል። አራተኛ ላይ ደግሞ ትናንት ምሽት የሊጉን መሪ አርሰናልን ያሸነፉት ማንቸስተር ዩናይትዶች መቀመጥ ችለዋል። 23 ጨዋታ አድርገው 7 ንጹህ ጎልና 38 ነጥቦችን መሰብሰብ ችለዋል። አምስተኛ ቼልሲ ያለ የምዕራብ ለንደኑ ክለብ ቼልሲ 14 ንጹህ ጎልና 37 ነጥቦችን መሰብሰብ ችሏል። ስድስተኛ ላይ ሊቨርፑል መቀመጥ ችሏል። የመርሳይዱ ክለብ 3 ንጹህ ጎልና 36 ነጥቦችን መሰብሰብ ችሏል። ሰባተኛ ላይ የለንደኑ ክለብ ፉላ መቀመጥ ችሏል። ምንም የግብ ዕዳ የለበትም። እንዲሁም ንጹህ ጎልም ያለውም 34 ነጥቦችን መሰብሰብ ችሏል። ስምንተኛ ላይ ደግሞ ብሬንትፎርድ መቀመጥ ችሏል። 3 ንጹህ ጎልና 33 ነጥቦችን መሰብሰብ ችሏል። በተመሳሳይ ኒውካስትል ዩናይትድም 3 ንጹህ ጎልና 33 ነጥቦችን መሰብሰብ ችሏል። አስረኛ ላይ ሰንደርላንድ መቀመጥ ችሏል። ሰንደርላንዶች 2 የግብ ዕዳ አለባቸው። 33 ነጥቦችን መሰብሰብ ችሏል። ኤቨርተን 11ኛ ላይ መቀመጥ ችሏል። ብራይተን 12ኛ፣ በርንማውዝ 13ኛ፣ የሰሜን ለንደኑ ክለብ ቶተንሃም ስፐር 14ኛ፣ 15ኛ ደግሞ ክሪስታል ፓላስ 16ኛ፣ ሊድስ ዩናይትድ 17ኛ፣ ኖቲንግሃም ፎረስት 18ኛ፣ ዌስትሃም ዩናይትድ 19ኛ፣ በርንሌ እንዲሁም የመጨረሻው ደረጃ 20ኛ ላይ ወልቭስ መቀመጥ ችሏል። ቤተሰቦች የማን ደጋፊ ናችሁ? የምትደግፉት ክለብስ ስንተኛ ደረጃ ላይ ይገኛል? ኮሜንት መስጫ ቦክስ ላይ ጻፉልኝ።
በእንግሊዝ ፕሪሚየር ሊግ አንደኛና ሁለተኛ ደረጃ ላይ የተቀመጡት አርሰናልና ማንቸስተር ሲቲ ቤተሰቦች እስኪ አሁን ደግሞ የሁለቱን ክለቦች ቀጣይ 5 ጨዋታዎች እንመልከት። እናንተ ወደ አድማጮቼ ደግሞ ከነዚህ 5 ጨዋታዎች መሰብሰብ ካለባቸው 15 ነጥቦች ስንት ነጥብ ይሰበስባሉ ትላላችሁ? ሐሳባችሁን ኮሜንት መስጫ ቦክስ ላይ ጻፉልኝ። ከሰሜን ለንደኑ ክለብ ከአርሰናል እንጀምር። ከሜዳ ውጪ ከሊድስ ዩናይትድ ጋር እንዲሁም በሜዳው ከሰንደርላንድ ጋር ከሜዳ ውጪ ከብሬንትፎርድ ጋር በሜዳው ከቶተንሃም ሆትስፐርና እንዲሁም በሜዳው ከቼልሲ ጋር የሚጫወት ይሆናል። ቤተሰቦች አርሰናል ከነዚህ 5 ጨዋታዎች መሰብሰብ ካለበት 15 ነጥቦች ስንት ነጥብ ይሰበስባል ትላላችሁ? ሐሳባችሁን ኮሜንት መስጫ ቦክስ ላይ ጻፉልኝ። የማንቸስተር ሲቲን ደግሞ ስንመለከት ማንቸስተር ሲቲ በቀጣይ ከቶተንሃም ሆትስፐር ጋር ከሜዳ ውጪ ከሊቨርፑል ጋር ከሜዳ ውጪ ከፉላም ጋር በሜዳው ከኒውካስትል ዩናይትድ ጋር ከሜዳውና እንዲሁም ከሊድስ ዩናይትድ ጋር ከሜዳ ውጪ የሚጫወት ይሆናል። ማንቸስተር ሲቲስ ከነዚህ 15 ነጥቦች መሰብሰብ ካለበት 5 ጨዋታዎች ስንት ነጥብ ይሰበስባል ትላላችሁ? ሐሳባችሁን ኮሜንት መስጫ ቦክስ ላይ ጻፉልኝ። ከውጤት ጥቁሞች ወተን ሌሎች አጫጭር የስፖርት መረጃዎችን ስንመለከት ፓልመር እዚህ በመሆኑ ደስተኛ ነው ብሏል ሊያም ሮሴኔር። የሰማያዊዎቹ አሰልጣኝ ሊያም ሮሴኔር ኮል ፓልመር በቼልሲ ደስተኛ መሆኑን በሰጡት አስተያየት ገልጸዋል። ኮል ፓልመር ስሙ ከማንቸስተር ዩናይትድ ጋር ስለመያያዙ የተጠየቁት አሰልጣኙ ከእሱ ጋር ብዙ ውይይት አድርጌያለሁ፣ እዚህ በመሆኑ ደስተኛ ነው ብለዋል። አክለውም ኮል ፓልመር የረጅም ጊዜ እቅዳችን አካል ነው፣ እሱ ጥሩ ቦታ እንደሆነ ይሰማዋል በማለት የቼልሲ ዋና አሰልጣኝ ሊያም ሮሴኔር ተናግረዋል። ቶተናሞች ሮበርትሰንን ለማስፈረም እየሰሩ ነው እየተባለ ነው። ቤተሰቦች ይህንን መረጃ ዘ አትሌቲክስ ዘግቦታል። የሰሜን ለንደኑ ክለብ ቶተንሃም ሆትስፐር አንዲ ሮበርትሰንን ከሊቨርፑል ለማስፈረም እየሰሩ መሆኑን ዘ አትሌቲክስ አስነብበዋል። ቶተንሃሞች ተጫዋቹን በሚቀጥለው ክረምት በነፃ ዝውውር ለማስፈረም ጥሩ ንግግር ማድረጋቸው ተነግሯል። አሁን ላይ በዝውውሩ ጉዳይ ስምምነት ላይ ባይደረስም ንግግሩ በጥሩ ደረጃ ላይ መሆኑ ተዘግቧል። ስኮትላንዳዊ ተጫዋች አንዲ ሮበርትሰን በሊቨርፑል ቤት ያለ ውል በውድድር ዓመቱ መጨረሻም ያበቃል ሲል ይህንን መረጃ ዘ አትሌቲክስ ዘግቦታል። በሌላ በኩል ሊቨርፑሎች ሲሚካስ ወደ እናት ክለቡ እንዲመለስ ጠይቀዋል ተብሏል። ሆኖም ግን ሮማዎች ምትክ ካላገኘን በስተቀር ተጫዋቹን አንመልስም ሲሉ ለሊቨርፑል አመራሮች አሳውቀዋል ሲል ይህንን መረጃ ሜን ስፖርት ዘግቦታል። ሊቨርፑሎች አዳም ዋርተንን ለማስፈረም ንግግር አድርገዋል ተብሏል። የክሪስታል ፓላሱ የመሃል ሜዳ ሞተር አዳም ዋርተን ሊቨርፑልን መቀላቀል ይፈልጋል ተብሏል። ሊቨርፑሎች ተጫዋቹን የወደፊት የሊቨርፑል የረጅም ጊዜ እቅድ አድርገው ይመለከቱታል ተብሏል። ግን ይህ ዝውውር ሊሳካ የሚችለው ክረምት ላይ ብቻ ነው ሲል ይህንን መረጃ ሚረር ስፖርት ዘግቦታል። ሊቨርፑሎች በጄረሚ ጃኬት ላይም ፍላጎት አሳይተዋል። እናም ተጫዋቹን እየተከተሉት ይገኛል ተብሏል። ቼልሲ እና ባየርን ሙኒክም እንዲሁ ፉክክሩ ላይ ናቸው። እነዚህ 3 ክለቦች አሁን ስምምነት ላይ ለመድረስና በበጋው ወቅትም ስምምነት ለማድረግ ተሳታፊ ናቸው ሲል ይህንን መረጃ ፋብሪዞ ሮማኖ ዘግቦታል። በሌላ መረጃ ማንቸስተር ሲቲዎች በሪያል ማድሪድ ባለው ሁኔታ ደስተኛ ያልሆነውን ትሬንት አሌክሳንደር አርኖልድን ሁኔታ በቅርበት ሆነው እየተከታተሉ ይገኛል ተብሏል። ይሁን እንጂ ሪያል ማድሪዶች ተጫዋቹን በቀላሉ መሸጥ ስለማይፈልጉ የፍላጎታቸው ለማንቸስተር ሲቲዎች እጅጉን ከባድ ይሆንባቸዋል ሲል ይህንን መረጃ ሜን ስፖርት ዘግቦታል። በርናንዶ ሲልቫ የማንቸስተር ሲቲው ፖርቹጋላዊ የመሃል ሜዳ ተጫዋች በቀጣዩ ክረምት ላይ ባርሴሎናን በነፃ ዝውውር ለመቀላቀል ፈቃደኛ መሆኑን በወኪሉ በኩል አሳውቋል ተብሏል። ነገር ግን ባርሴሎና በአሁኑ ጊዜ አማካይ ተጫዋቾችን ማስፈረም እቅድ ያለውም ሲል ይህን መረጃ ዲያሪዮ ስፖርት ዘግቦታል። ከማንቸስተር ሲቲ ጋር በተያያዘ የኖቲንጋም ፎረስቱ ተጫዋች ኤሊዮት አንደርሰን በበርካታ የአውሮፓ ታላላቅ ክለቦች እየተፈለገ እንደሆነ ይታወቃል። እናም ተጫዋቹ ግን ማንቸስተር ሲቲን መቀላቀል ይመርጣል ሲል ይህንን መረጃ ፒተርሃል ይፋ አድርጎታል። ሰርጂዮ ራሞስ የቀድሞ የሪያል ማድሪድ ተጫዋችና ሌጀንድ የልጅነት ክለቡ ሲቪያ ባለድርሻ ለመሆን ከስምምነት ደርሷል ተብሏል። ራሞስ ስምምነት ከተፈጸመ በኋላም በላሊጋው የክለብ ባለቤት ይሆናል ሲል ይህን መረጃ ማርካ ስፖርት ዘግቦታል።
በሌላ መረጃ ታሚ አብርሃም አስቶን ቪላን ሊቀላቀል ነው ተብሏል። አስቶን ቪላዎች እንግሊዛዊውን የፊት መስመር አጥቂ ታሚ አብርሃም ለማስፈረም ከቤሽክታሽ ጋር ከስምምነት መድረሳቸው ተነግሯል። ተጫዋቹ በ21 ሚሊዮን ዩሮ የቋሚ ዝውውር አስቶን ቪላን የሚቀላቀል ሲሆን በአሁኑ ሰዓት የጤና ምርመራውን ለማድረግ እንግሊዝ መድረሱ ተገልጿል። የአስቶን ቪላው ተከላካይ ያዚን ኦስካን የዝውውር አካል በመሆን በተቃራኒ ወደ ቤሽክታሽ እንደሚያመራ ተገልጿል። የ28 ዓመቱ ተጫዋች ታሚ አብርሃም በአስቶን ቪላ ቤት የ4 ዓመት ከግማሽ ኮንትራት ይፈርማል ተብሎ ይጠበቃል ሲል መረጃ ዘ አትሌቲክስ ዘግቦታል። በርንማውዞች ተጫዋች ለማስፈረም ተስማሙ። በርንማውዞች የቫስኮ ደጋማውን የፊት መስመር አጥቂ ሪያን ለማስፈረም ከስምምነት ደርሰዋል ብሏል። ይህን መረጃ ፋብሪዞ ሮማኖ ዘግቦታል። የ19 ዓመቱ ተጫዋች ሪያን በግል ከበርንማውዝ ጋር ከስምምነት የደረሰ ሲሆን በዛሬው ዕለት ወደ እንግሊዝ ይበራል ተብሏል። ከክለቡ አካዳሚ የወጣው ተጫዋቹ በ16 ዓመቱ ለዋናው ቡድን በመጫወት በክለቡ ታሪክ በዕድሜ ትንሹ ተጫዋች ሆኖ ነበር። ተጫዋቹ ባለፈው የውድድር ዓመት በብራዚል ሴሪያ ባደረጋቸው 34 ጨዋታዎች 14 ጎሎችን አስቆጥሯል። በርንማውዞች ወሳኝ የፊት መስመር ተጫዋቻቸው አንቷን ሲሜኖን ማጣታቸው አይዘነጋም ሲል ይህንን መረጃ ፋብሪዞ ሮማኖ ዘግቦታል። በሀገር ውስጥ አንድ መረጃ ቤተሰቦች የቀድሞ የአርሰናልና የማንቸስተር ሲቲ ፈረንሳዊ የቀኝ መስመር ተከላካይ ባካሪ ሳኛ ኢትዮጵያ አዲስ አበባ ገብቷል። ባካሪ ሳኛ በአዲስ አበባ ከኢቲቪ ጋር በነበረው ቆይታም ከኢትዮጵያ እንጀራን ይበልጥ እወዳለሁ ሲል ተናግሯል። በኖረበት ሀገሩ ዱባይ ብዙ ኢትዮጵያውያን መኖራቸውን የገለጸው ሳኛ ስለ ኢትዮጵያ ብዙ እንዳውቅ ረድተውኛል ብሏል። የኔም የዘር ግንድ ከአፍሪካ መሆኑ በራሱ ስለ ኢትዮጵያ እንዳውቅ አድርጎኛል ብሏል። አክሎም የኢትዮጵያ ብሔራዊ ቡድን ከግብፅ ጋር ያደረገውን ጨዋታ ተመልክቻለሁ። ኢትዮጵያ ጥሩ ብሔራዊ ቡድን አላት። የዚህ አካሉኝ አዲስ አበባ መምጣቴ አስደስቶኛል ብሏል። ባካሪ ሳኛ በትናንትናው ዕለት የአድዋ ድል መታሰቢያን ጨምሮ የተለያዩ ታሪካዊ ቦታዎችን የጎበኘ ሲሆን በተጨማሪም የኢትዮጵያ ብሔራዊ ቡድን ይፋዊ ትጥቅ አቅራቢ ማክሮን የማብሰሪያ መርሃ ግብር ላይም ይገኛል ተብሎ ይጠበቃል ሲል መረጃ ሸገር ስፖርት ዘግቦታል። የት ሆናችሁ እያዳመጣችሁን ነው? የምትደግፉት ክለብስ ማን ነው? እንዲሁም ስማችሁን ብትጽፉልኝ ውድ ቤተሰቦች ቀጣይ በሚኖረን የስፖርት ዝግጅት ፕሮግራም ላይ የጻፋችሁልኝን አስተያየት ያነበብኩኝ ስማችሁን እየጠራው ማመሰግናችሁ ይሆናል። ለሰዓቱ የያዝኩላችሁ አጫጭር የስፖርት መረጃዎች እነዚህ ነበሩ። ውድ ቤተሰቦች ለምታሳዩን ድጋፍ፣ ለአስተያየቶቻችሁ ከልብ ማመስገን ፈልጋለሁ። ውድ ቤተሰቦች በሌሎች የስፖርት መረጃዎች ነገ ተመልሰን እስከምንገናኝ ሰላም እና ጤናን እንደ ሁልጊዜውም እመኝላችኋለሁ።